ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናሌ ቤተሰቦች፣ ከቻናሌ የሰዓቱን አጫጭር መረጃ ይዤ ቀርቤያለሁ። እስከ ፍጻሜ አብራችሁን ቆዩ። አገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጣቸው መረጃዎች መካከል የተወደዳችሁ የቻናሌ ቤተሰቦች ነው ዘገባዎችን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። አድማጭ ተመልካቾቻችን ይመጠናሉ ያልናቸው መረጃዎች ዋና ዋና ነጥቦችም በቅድሚያ ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉኝ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆነኛልና አመሰግናለሁ። ዛሬ በትምህርት ኢንቨስትመንትና የተፈጥሮ ነዳጅ ንግድ ዘርፍ ከፍተኛ ለውጥ አምጥተዋል። በምጣኔ ሀብቱ ብቻም ሳይሆንም በኳታር ፖለቲካና ማህበራዊ ለውጥም በማስመዝገብም ስማቸው ይነሳል። አባታቸው ሼህ ሀሊፋ ውጭ ሀገር ሳሉ ደም አልባውን መፈንቅለ መንግስት ተካሄደ። አባታቸው ስዊዘርላንድ ሳሉ ስልክ ደውለው ስልጣኑን መውሰዳቸውን ነግሯቸዋል። አገራቱም እስከ ወዲያኛው ተለወጠች። እንዴት ኳታር ለዚህ በቃች? በቻናላችን የምንለው ይኖራል። አብረን እንቆይ። በዝርዝር የምታደምጧቸው መረጃዎች በቻናላችን ይዘናል። ሁሉንም በዝርዝር እናስደምጣለን። እስከ ፍጻሜ የቆዩ ዝርዝር መረጃውን አድምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ አለፍኩ። አብረን እንቆይ። የዘመናዊቷ ኳታር መስራች ሼህ ሐማድ ቢን ሀሊፋ አልታኒ ማን ነበሩ? የቀድሞው የኳታር መሪ ሼህ ሐማድ ቢን ሀሊፋ አልታኒ በ74 ዓመታቸው ከዚህ ዓለም በሞት ተለይተዋል። የዘመናዊቷ ኳታር መስራች ተብለው የሚሞካሹት ሼህ ሐማድ ከአባታቸው ስልጣን የተረከቡት በአውሮፓውያኖቹ ሰኔ 1995 ነበር። የስልጣን ሽግግሩን ደም አልባ መፈንቅለ መንግስት በሚል ይታወቃል። የኳታር አዘማኝ ሼህ ሐማድ ሀገሪቱ በምጣኔ ሀብት የበለጸገች ዓለም አቀፍ ስበት ማዕከል እንድትሆን አስችሏል። በነዳጅ ሀብቷ የበለጸገችው ዘመናዊቷ ኳታር አባት የሚባሉትም ያለ ምክንያት አይደለም። አሁን ኳታርን የሚያስተዳድሩት ልጃቸው ሼህ ታሚም ቢን ሐማድ አልታኒ ናቸው። የኢሜሩ ጽህፈት ቤት የቀድሞውን መሪ ሞት ተከትሎ ባወጣው መግለጫ ሀገራችን ታላቅ ሰው በማጣቷ አዝነናል ብለዋል። በኳታር ለቀናት የሚቆየው ህዝባዊ ሀዘን እንደሚኖር ተገልጿል። ሰንደቅ ዓላማው በግማሽ ዝቅ ብለው ይውለበለባሉ። ንጉስ ቻርለስ እና ንግስት ካማላ ለረዥም ዓመታት ኳታርን በክብር ያገለግሉ ሲሉ ገልጸዋል። ህንድ ብሔራዊ የሀዘን ቀን አውጃ መዝናኛ መሰናዶችን ሰርዛለች። ጠቅላይ ሚኒስትር ናራንድራ ሞዲ ኳታርን ለእድገትና ለብልጽግና ያበቁ ባለ ራዕይ መሪ ብሏቸዋል። ጉዞ ወደ ኢትዮጵያ። ጠቅላይ ሚኒስትር አብይ አህመድን ጨምሮ የበርካታ ሀገራት መሪዎች ሀዘናቸውን ገልጸዋል። ጠቅላይ ሚኒስትር አብይ በማህበራዊ ገጻቸው ባሰፈሩት ጽሑፍ ኳታርና አፍሪካ ከብልህ መሪያቸው አንዱን አጥተዋል ብለዋል። በተለይም በአፍሪካ ቀንድ ግጭቶች እንዲፈቱ፣ ሰላም እንዲሰፍን አስተዋጽኦ እንዳደረጉ እና ለድርድር መሰረት እንደጣሉ ጠቅሰዋል። ሼህ ሐማድ ለኢትዮጵያ ልዩ ትኩረት እንዲሰጡ እና ከኢትዮጵያ ጋር ስትራቴጂካዊ አጋርነት ማዳበር ባለው ጠቀሜታ ያመኑ እንደነበረ በጽሑፋቸው አትተዋል። የቀድሞ የኳታር መሪ በአውሮፓውያኖቹ 2013 ኢትዮጵያን መጎብኘታቸው ይታወሳል። ይህንን ጉብኝት በመጥቀስም ጠቅላይ ሚኒስትር አብይ የሁለቱን ሀገር ግንኙነት ትብብር የመሰረተ እና አዲስ ምዕራፍ የከፈተ ብለውታል። ልጃቸው በአውሮፓውያኖቹ 2017 በኢትዮጵያ ያደረጉትን ጉብኝት የዚህ ጉዞ ተከታይ መሆኑንም ሳይጠቅሱ አላለፉም። የዓለም ዋንጫ ወደ በረሃው ሀገር የወሰዱት መሪ በአውሮፓውያኖቹ 2022 የዓለም ዋንጫ ኳታር እንድታስተናግድ በማስቻል ሼህ ሐማድ ስማቸው ይነሳል። በእርግጥ ከዓለም ዋንጫ ጋር በተያያዘ ኳታር ውዝግቦች ገጥመዋታል። ግጥሚያው ከፍተኛ ተመልካች ካገኙ የዓለም ዋንጫዎች በግንባር ቀደምትነት ይጠቀሳል። ኳታር አስተናጋጅ ሀገር ሆና ከመመረጧ ጋር በተያያዘ የሙስና ክሶችም ቀርበዋል። ሀገሪቱ በስደተኛ ሰራተኞችም ብዝበዛም ትተቻለች። ስቴዲየሞችን እንዲሁም ሌሎች መሰረተ ልማቶችን የገነቡ ስደተኛ ሰራተኞችን አያያዝ በተመለከተ የሰብአዊ መብት ተሟጋች ቅሬታ አቅርበዋል። በሌላ በኩል ደግሞ የዓለም ዋንጫን ወደ በረሃው ሀገር የወሰዱት መሪ በሚል ሼህ ሐማድ ተሞካሽተዋል። ኳታር 30,000 ስደተኛ ሰራተኞችን ቀጥራ ስቴዲየሞችን አስገንብታለች። ከህንድ፣ ከፓኪስታን፣ ከባንግላዴሽ እና ከስሪላንካ የሄዱ ሰራተኞች መሞታቸው የተገለጸ ሲሆን ኳታር ህልፈታቸውን ከዓለም ዋንጫ ፕሮጀክት ጋር የተያያዘ አይደለም ስትል ክሶችን አስተባብላለች።
ደም አልባ መፈንቅለ መንግስት። ሼህ ሐማድ ቢን ኻሊፋ አልታኒ ስልጣን የያዙት ከ31 ዓመት በፊት ነበር። በወቅቱ ኳታር የነዳጅ ክምችቷ እየቀነሰ እንዲሁም የፋይናንስ ቀውስ ገጥሟትም ነበር። መሪነቱን ከያዙ በኋላ ኳታር የተፈጥሮ ጋዝ ወደ ውጭ ሀገር በመላክ ቀዳሚዋ ሀገር ሆናለች። የዓለም አቀፍ ትብብሮች አካል መሆኑንና የኢንቨስትመንት ስምምነቶችንም ምጣኔ ሀብቷን እንዲያንሰራራ አስችሏል። ከቀዳሚ ዓለም አቀፍ መገናኛ ብዙሃን አንዱ የሆነውን አልጀዚራ የመሰረቱት በአውሮፓውያኖቹ 1996 ነበር። የምዕራቡን ዓለም የመገናኛ ብዙሃን ትርክ በሚገዳደር ዘገባ ስመጥርም ነው። ሼህ ሐማድ ያቋቋሙት የኳታር ኢንቨስትመንት ባለስልጣን በውጭ ሀገር ገንዘብ ፈሰስ በማድረግ ይታወቃል። በዩናይትድ ኪንግደም ለንደን የሚገኘውን ቅንጡ መደብር ሃሮድስ፣ ባርክሌያስ ባንክና የፈረንሳይ እግር ኳስ ቡድን ፒኤስጂ ከኢንቨስትመንቶቻቸው መካከል ይጠቀሳሉ። ኳታር እስከ 1971 ድረስ በእንግሊዝ የሞግዚት አስተዳደር ስር ነበረች። የአልታኒ ቤተሰባዊ ስርወ መንግስት ከ1951 ጀምሮ ሀገሪቱን መርቷል። የዘመናዊቷ ኳታር አባት ሼህ ሐማድ በአውሮፓውያኖቹ 1995 ስልጣን ከያዙ በኋላ የዘመናዊቷ ኳታር አርክቴክት መሆናቸውን ብዙዎች ይጠቅሳሉ። ስልጣን በያዙ በዓመቱ የመገናኛ ብዙሃንን አፈናን ማስወገዳቸው ይነገርላቸዋል። በሳቸው አስተዳደር ዘመን የኳታር ጠቅላላ የሀገር ውስጥ ምርት ከ24 እጥፍ በላይ መጨመሩን ዘገባዎች ይጠቁማሉ። በአውሮፓውያኖቹ 2006 ኳታር በፈሳሽ የተፈጥሮ ጋዝ የውጭ ንግድ ከዓለም ቀዳሚው ሀገር ሆናለች። የኳታር የመጀመሪያው ቋሚ ህገ መንግስት እንዲወጣ አድርገዋል። በ2004 በተደረገ የአካባቢ ምርጫ ለመጀመሪያ ጊዜ ሴቶች መራጭ እንዲሆኑ እጩ ሆነው እንዲቀርቡም ፈቅደዋል። ኳታር አሸማጋይ ሀገር። ሼህ ሐማድ የተወለዱት በአውሮፓውያኖቹ 1952 ዱሃ ውስጥ ነው። የብሪቲሽ ሮያል ሚሊተሪ ምሩቅ ሲሆኑ የኳታር ወታደራዊ ኃይልንም መርተዋል። በ1977 መከላከያ ሚኒስትር ሆነውም አገልግለዋል። ልጃቸው ስልጣን ያስረከቡት በ2013 ነበር። በባህረ ሰላጤው ሀገራት ባልተለመደ መንገድ ሰላማዊ የስልጣን ሽግግር እንደነበረም ተነግሯል። ልጃቸው ስልጣኑ ሲረከብ 33 ዓመታቸው ነበር። እሳቸው ደግሞ 61 ዓመታቸው ነበር። ሼህ ሐማድ ኳታርን አሸማጋይ ሀገር በማድረግም ይታወቃሉ። የሱዳን ዳርፉር ግጭት፣ የሊባኖስ ተዋጊዎች ክፍፍል እንዲሁም የሐማስና ፋታ ውዝግብ የአሸማጋይነት ሚና ከተጫወቱባቸው መካከል ይጠቀሳሉ። ኳታር በግዛቷ የአፍጋኒስታኑን ታሊባንን ቢሮ እንዲከፍት በመፍቀድ በአሜሪካና ታሊባን መካከል ንግግር እንዲካሄድ ማገዟ ይታወሳል። ኳታር የአረብ ሀገራትን ያቀጣጠለውን የጸደይ አብዮት አረብ ስፕሪንግ ከደገፉ ጥቂት ሀገራት አንዷ ናት። ሼህ ሐማድ የቀድሞ የሶሪያ ፕሬዝዳንት በሽር አልሳዳ ህዝባዊ ተቃውሞ ሳይነሳባቸው በፊት ከስልጣን እንዲወርዱ ለማግባባት ሞክረዋል። በሊቢያ ሙአመር ጋዳፊ ከስልጣን ለማስወገድ የሰሜን አትላንቲ ጦር ቃል ኪዳን ኔቶ ሲሰማራ ድጋፍ ሰጥተዋል። የፍልስጤምን የነጻነት ትግል በመደገፍም ይታወቃሉ። በጋዛና በደቡብ ሊባኖስ የሚገኙ ከተሞችም በስማቸው ተሰይመዋል። የመረጃ ምንጭ አስነብቧል። ቻናሌን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ ቻናሌ ተከታታይ ቤተሰቦች በመላው ዓለምና በእግር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።